ሰላም ተማሪዎች እንዴት ናችሁ? ይሄ የ12ኛ ክፍል ፊዚክስ ቻፕተር 2 ነው። ቻፕተር 2 የ12ኛ ክፍል ፊዚክስ ስለ ቱ ዳይሜንሽናል ሞሽን ነው። አስ ዩ ሪሜምበር 11ኛ ክፍል ላይ ዋን ዳይሜንሽናል ሞሽን ወይም ስትሬት ላይን ሞሽን አይታችኋል። ሶ አሁን ደግሞ ቱ ዳይሜንሽናል ሞሽን በቨርቲካል እና በሆሪዞንታል ላይ የሚደረግ ወይም በታንጀንሻል እና በሰርኩላር ላይ የሚደረግ ቱ ዳይሜንሽናል ሞሽንን እናያለን። ሶ ኢንተረስቲንግ የሆነ ሴክሽን ነው። ቱ ዳይሜንሽናል ሞሽን ማለት በስሩ እንደ ፕሮጀክታይል ሞሽን፣ ሮቴሽናል ዳይናሚክስ፣ ፕላኔታሪ ሞሽን፣ እንደ ኬፕለርስ ሎ፣ ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን የሚባሉ በጣም ፊዚክስ ውስጥ ኮር የሆኑ ኮንሰፕቶችን የያዘ ነው። ሶ ቱ ዳይሜንሽናል ሞሽን ስር ብዙ አንደርስታንድ የምታደርጉት ስለ ካይናሜቲክስ አጠቃላይ ነገር አንደርስታንድ የምታደርጉበት ቻፕተር ነው። ኢንጆይ አድርጉት። ሶ ሂር ዊ ሃቭ ኢንትሮዳክሽን እናያለን እዚህ ጋር። ሶ ካይናሜቲክስ ዲልስ ዊዝ ዘ ስቴዲ ኦፍ ሞሽን ዊዛውት ኮንሲደሪንግ ኮዝ ኦፍ ሞሽን። ሶ መጀመሪያ ማወቅ ያለባችሁ ከካይናሜቲክስ በፊት ሜካኒክስ የሚባል የፊዚክስ ብራንች አለ። መካኒክስ ማለት ስለ ፎርስ እና ስለ እንቅስቃሴ ኦር ስለ ፎርስ እና ስለ ሞሽን ዲል የሚያደርግ ነው። የፊዚክስ ብራንች ነው፣ ሜጀር ብራንች ማለት ነው። እንደ ኤሌክትሮማግኔቲዝም እንደ ላይት እና ኦፕቲክስ ያለ ሜጀር ብራንች ነው በፊዚክስ ስር ሜካኒክስ ማለት። ሶ መካኒክስ በስሩ ሁለት ነገሮችን ይዛል። አንደኛው ካይናሜቲክስ ነው። ካይናሜቲክስ ማለት ስለ ሞሽን የሚያጠና ነው፣ ስለ ሞሽን ኮንሲደር የሚያደርግ ነው። ሌላው ደግሞ ዳይናሚክስ ነው። ዳይናሚክስ ደግሞ ስለ ፎርስ ነው የሚያጠናው። ሶ አንድ ነገር ላይ ፎርስ አፕላይድ ሲሆን ነው ሞሽን የሚፈጠረው። መካኒክስ የሚያጠናው ስለ ሞሽንም ስለ ፎርስም ነው። በስሩም ካይናሜቲክስ እና ዳይናሚክስ የሚለውን ይዛል። ሶ በዚህ ቻፕተር ስር ግን ካይናሜቲክስን ነው የምናየው። ካይናሜቲክስ ማለት እንቅስቃሴ ወይም ፎርስን ኮንሲደር ሳያደርግ እንቅስቃሴን የሚያጠና ማለት ነው። እዚህ ውስጥ አንድ ኳስ ሲመታ ምን ያክል ፎርስ ነው ይሄን ኳስ የመታው ኦር ምን ያክል ፎርስ ነው ይሄን ሳጥን ያንቀሳቀሰው የሚለውን ሳይሆን ጀስት ስለ ሳጥኑ እንቅስቃሴ፣ ስለ ሳጥኑ ስፒድ ኦር ቬሎሲቲ፣ አክሰለሬሽኑ፣ ስለ ሳጥኑ የትኛውም የእንቅስቃሴ ጉዳይ ብቻ ነው ዲስከስ የሚያደርገው። ካይናሜቲክስ ሞሽኑን ብቻ ነው ኮንሲደር የሚያደርገው። ዳይናሚክስ ግን ፎርሱን ጀስት ይህን ሳጥን በምን ያክል ፎርስ አፕላይ ያደረግነው ኦር ምን ያክል ሞሜንተም ተፈጠረ የሚሉትን ከፎርስ ጋር የተገናኙ ነገሮችን ነው የሚያነሳው ዳይናሚክስ። ሶ ካይናሜቲክስ ዲልስ ዊዝ ዘ ስቴዲ ኦፍ ሞሽን ዊዛውት ኮንሲደሪንግ the cause of motion the cause of motionን ኮንሲደር ሳያደርግ። cause of motion ምንድነው? ፎርስ ነው ሁሌም ማለት ነው። አንድ ኦብጀክት ላይ ፎርስ አፕላይድ ሲሆን ሞሽን ይፈጠራል። so in every scenario cause of motion is a force. so the study of mechanics without considering dynamics or a force is nominated to be kinematics ይባላል። ለምሳሌ analyzing the motion of a football without focusing on the force acting on it እየተንቀሳቀሰ ያለ ኳስን ስናጠና ምን ያክል ስፒድ እየሄደ ነው ኦር ምን ያክል ዲስታንስ ሄዷል የሚሉትን ብቻ ነው ከቨር የምናደርገው በካይናሜቲክስ ስር። ምክንያቱም ያ ኳስ እንዲሄድ ያደረገው እንዲመታ ያደረገው እንዲንቀሳቀስ ያደረገውን ፎርስ አናጠናም ካይናሜቲክስ ስር። ሶ ቱ ዳይሜንሽናል ካይናሜቲክስ አር the extension of one dimensional kinematics that studied under grade 11 which is straight line motion. so grade 11 ስር ታስታውሳላችሁ one direction motion ወይም straight line motionን ከቨር አውት አድርጋችኋል። እንደ ስፒድ ያለ እንደ ዲስታንስ ያለ ዲስፕሌስመንት ያሉ ኢን ስትሬት ላይን ላይ አንድ ሰው ከአንድ ቦታ ተነስቶ ወደ አንድ ቦታ ሲሄድ ኦር ከበደ ከትምህርት ቤት ተነስቶ ወደ ቤቱ ሲገባ ኦር ድመታ ከጓሮ ወደ ፊት ለፊት ስትመጣ አይነት ሴናሪዮዎችን አይ ቲንክ ግሬድ 11 ላይ በደንብ ዲስከስ አድርጋችኋል። ሶ እዚህ ጋር ግን የዛው ኤክስቴንሽን ነው ወይም የዛው ያ ግሬድ 11 ላይ ያያችሁት ስትሬት ላይን ሞሽን ኤክስቴንድ ሆኖ ወይም ሰፋ ብሎ በቱ ዳይሜንሽን ሲመጣ ነው። ቱ ዳይሜንሽን ማለት መጀመሪያ እናንተ ያያችሁት ወደ አንድ አቅጣጫ ብቻ ኮንሲደር ሲደረግ ነው፣ ሆሪዞንታሊ ማለት ነው። አሁን ግን አንድ ኳስ ሲመታ አየር ላይ ቨርቲካሊም እየሄደ ነው ወደ ላይ ሲመታ፣ አጌን ሆሪዞንታሊም እየሄደ ነው። በኤክስ አክሲስም በዋይ አክሲስም ኮንሲደር ይደረጋል። ኳሱ ሲመታ ቨርቲካሊ ሙቭ እያደረገ ነው፣ ሆሪዞንታሊ ሙቭ እያደረገ ነው። ሶ ቱ ዳይሜንሽናል ሞሽን ማለት ያ ነው። ሶ ዲስ ኤክስቴንሽን ሄልፕስ አስ አፕላይ ፊዚክስ ኢን ሞር ሲቹዌሽን ኤንድ ጌን ኒው ኢንሳይትስ አባውት ኔቸር። ስለ ኔቸር ብዙ ኢንሳይቶችን እንድናገኝ የሚረዳ ነው ይሄ ቱ ዳይሜንሽናል ኤክስቴንሽን ማለት ነው። በቱ ዳይሜንሽን መመልከት ለምሳሌ ቱ ዳይሜንሽናል ሞሽኖችን ስናይ ኤ ቦል ኪክድ ባይ ፉትቦል ፕሌየር፣ በኳስ ተጫዋች የተመታች ኳስ ለምሳሌ ካየን ወደ ላይም እየተጓዘች ነው፣ አጌን ወደ ጎንም እየተጓዘች ነው ማለት ነው። ለምሳሌ አንድ ኳሷ እንደዚህ ስትመታ ወደ ላይም በሰርቴን ሄት እየተጓዘች ነው፣ ወደ ጎንም እየተጓዘች ነው። አጌን ወደ መሬትም ስትመለስ ኳሷ በየሆነ መንገድ ወደ ታችም እየተጓዘች ነው፣ ወደ ጎንም እየተጓዘች ነው። ሶ በቱ ዳይሜንሽን እንቅስቃሴ ላይ ናት። ሌላው ደግሞ ኦርቢታል ሞሽን ኦፍ ፕላኔቶች በኦርቢት ላይ ሙቭ ሲያደርጉ እየተጓዙ ያሉት በሁለት ዳይሜንሽን ነው። አንደኛው ወደፊት እየተጓዙ ነው፣ በየእያንዳንዱ ነጥብ ላይ ወደፊት እየተጓዙ ነው። አጌን ደግሞ ሮቴትም እያደረጉ ነው፣ ወደ ውስጥም የሚስባቸው አለ። ለምሳሌ ፀሐይ ትኖራለች ከውስጥ ፑል የምታደርጋቸው ፕላኔቶቹ ሙቭ ሲያደርጉ ፀሐይ ወደ ውስጥ ተስባቸዋለች which is what
ዋን ዳይሜንሽን አንዱ ዳይሜንሽን ወደ ውስጥ መሳባቸው ነው፣ ሮቴት እንዲያደርጉ ማለት ነው። ፀሐይ ወደ ውስጥ በግራቪቲ ባትስባቸው ኖሮ ፕላኔቶች ጀስት ፍሎአውት ያደርጉ ነበር፣ ከኦርቢቱ ላይ ጀስት ስትሬት ይሄዱ ነበር። ለእያንዳንዱ ነጥብ ላይ ሲደርሱ ስትሬት ነው ቬሎሲቲያቸው። ሶ ስትሬት ወደፊትም ይሄዳሉ፣ አንድ ዳይሜንሽን ነው። ፀሐይም ወደ ውስጥ ሙቭ ታደርጋቸዋለች ኦር ትስባቸዋለች፣ ሌላኛው ዳይሜንሽን ነው። ሶ እነኚህ ምን ይባላሉ? ቱ ዳይሜንሽናል ሞሽን ተፈጠረ ማለት ነው። ሌላው ባይስክል ተርኒንግ ኤ ከርቭ። ለምሳሌ ባይስክል አንድ ከርቭ ሲያልፍ ስትሬትም እየተጓዘ ነው፣ አጌን ወደ ውስጥም ከርቡን እየታጠፈ ነው ያለው። የመጣበት የሆነ ስትሬት አለ፣ የመጣበት ቬሎሲቲ ስትሬት የሚያሳይ ነው። አጌን ከርቭ ሲያደርግ ደግሞ የሆነ ሌላ ዳይሜንሽን፣ ሁለተኛ ዳይሜንሽን ይፈጥራል። ሶ እነኚህ ቱ ዳይሜንሽናል ሞሽን ኤግዛምፕል ሊሆኑ የሚችለው ሪል ወርልድ ሴናሪዎች ናቸው። ሞስት ናቹራል ሞሽን ፍሎ ከርቭድ ፓዝ ኢንስቴድ ኦፍ ስትሬት ላይ። አብዛኛው ናቹራል የሚደረጉ እንቅስቃሴዎች ሰርኩለር ናቸው። ለምሳሌ በማክሮ ሌቭል ካየ ነው ፕላኔቶች ፀሐይን ሙቭ ያደርጋሉ which is ሰርኩለር ዋን። አጌን ሰው ኳስ ሲመታ ከርቭ ያደርጋል። ፕሌን እንኳን ሲንቀሳቀስ መሬት ትኖራለች። አንድ ፕሌን ሲነሳ ከዚህ ለምሳሌ ሌትስ እዚህ ጋር ኢትዮጵያ ናት ብንል ኦር እዚህ ጋር ደግሞ የሆነ ሀገር ለምሳሌ ራሽያ እንበለውና ፕሌኑ ሲነሳ ለእኛም ይመስላል ስትሬት የሚጓዝ ይመስለናል። ፕሌን መሬት ክብ ስለሆነች ፕሌን ሲነሳ የሚጓዘው የሆነ እንደዚህ አይነት ፓዝ ነው ተጉዞ የሚደርሰው፣ ስትሬት ይመስለናል ፕሌን የሚጓዘው። የሆነ ከርቭ ሰርቶ ነው ትራቭል የሚያደርገው ፕሌን። አጌን በማይክሮ ሌቭል ደግሞ ካየ ነው አተሞች በውስጣቸው የሚይዟቸው ኤሌክትሮኖች ጀስት ሰርኩለር የሆነ ፓዝ ነው ያላቸው። ሶ ናቹራሊ አብዛኛው ሞሽን ምንድነው? ከርቭድ ነው። በቃ የሆነ ስትሬት የሆነ ሳይሆን ከርቭድ የሆነ ነገር ነው። ሶ ሞሽን አሎንግ ከርቭድ ፕሌን አር ዲስክራይብድ ባይ ቱ ዳይሜንሽናል ካይናሜቲክስ። ከርቭድ የሆነ ፓዝ ላይ የሚደረግ የትኛውም እንቅስቃሴ ቱ ዳይሜንሽናል ካይናሜቲክስ ስር ነው የሚጠና፣ ዋን ዳይሜንሽን አይደለም፣ ቱ ዳይሜንሽን ነው ያለው። ሶ ያን አንደርስታንድ ማድረግ ያስፈልጋል መጀመሪያ። ይሄ ቱ ዳይሜንሽናል ሞሽኖች ኢንትሮዲውስ ያደረግንበት ፓርት ነው። 2.1 ፕሮጀክታይል ሞሽን ጀስት ዘ ቢገስት ኬዝ ኦፍ ዲስ ቻፕተር። ትልቁ የዚህ ቻፕተር ኬዙ ፕሮጀክታይል ሞሽን ነው በዛሬ የምናየው ማለት ነው። ፕሮጀክታይል ሞሽን ኢንትሮዲውስ እናደርጋለን። ምንድነው ፕሮጀክታይል ሞሽን የሚለው ማለት ነው። ሶ ፕሮጀክታይል ሞሽን ስንል ፕሮጀክታይል ሞሽን ከመጀመሪያው ቱ ዳይሜንሽናል የሆነ ሞሽን ነው፣ ከርቭ ላይ የሚደረግ ሞሽን ነው። ይሄን አንደርላይን እንድታደርጉት። ሶ ፕሮጀክታይል ሞሽን ሪፈርስ ቱ the motion of an object that is thrown, fired or released and move only under the influence of gravity። ፕሮጀክታይል ሞሽን ማለት አንድ ኦብጀክት የተወረወረ ኦብጀክት ሊሆን ይችላል፣ ወይም ፋይርድ የሆነ የተተኮሰ ኦብጀክት ሊሆን ይችላል፣ ወይም ጀስት የተለቀቀ እንዲሁ ድሮፕ የተደረገ ኦብጀክት ሊሆን ይችላል። የሆነ ፎቅ ላይ ቆመን የሆነ ነገር ባንወረውረውም ጀስት ቀስ ብለን ከለቀቅ ነው በግራቪቲ ተስቦ መሬት ላይ ይወድቃል። ሶ እነኚህ ሁሉ ፕሮጀክታይል ሞሽን ናቸው። ፕሮጀክታይል ሞሽን የሚያስብለው አንድን ሞሽን አንደር ኢንፍሉዌንስ ኦፍ ግራቪቲ ብቻ ሲሆን ማለት ነው። አንድ የተተኮሰ ጥይት ካየን ተተኮሰ እንጂ ከተተኮሰ በኋላ በጣም ብዙ ዲስታንሶችን ይሄዳል። በዚህ ሁሉ ዲስታንሶች ውስጥ ምንም ፑሽ እያደረገው ያለ ሰው የለም፣ ወር ፑሽ እያደረገው ያለ አካል የለም። አንድ የተተኮሰ አየር ላይ የሆነ ያክል ዲስታንስ ሄዶ ነው ላንድ የሚያደርገው። ሶ በዚህ ሁሉ ትራቭል ውስጥ ከግራቪቲ ውጪ ሌላ ምንም አይነት ፎርስ የለም። ኢቨን ኤር ሬዚስታንስ እንኳን ኔግሌክት እናደርጋለን። ምክንያቱም በቃ ፕሮጀክታይል ሞሽን ግራቪቲ ብቻ ነው ኢንፍሉዌንስ የሚያደርገው። ኤር ሬዚስታንስ ወይም የአየር ሁኔታው ራሱ ዜሮ እናደርግ፣ አየር የለም ብለን ነው የምናስበው አንድን ኦብጀክት ፕሮጀክታይል ሞሽን ነው ስንል። አንድ ኳስ ሲመታ ለምሳሌ ከሆነ ቦታ ተመቶ ትራቭል አድርጎ የሆነ ቦታ ላንድ ያደርጋል። በዚህ ውስጥ አንድ ሰው ኳሱን መጀመሪያ ላይ ነው የመታው። ኳሱ እዚህ ጋም ፍሎ ያደርጋል፣ እዚህ ጋም ፍሎ አድርጎ የሆነ ታይም ላይ ላንድ ያደርጋል። በእነኚህ መሀል ምንም አይነት ፑሽ እያደረገው ያለ የለም፣ ኢንጂን የለውም፣ ኦር ነዳጅ የለውም አየር ላይ የሚጓዝበት። ጀስት መጀመሪያ በተመታው ሞሜንተም ብቻ ነው እየቀጠለ ያለው፣ ኦር ጀስት ሙቭ እያደረገ ያለው ይሄ ኳስ። ኦንሊ ፎርስ እዚህ ኳስ ላይ ያለው ግራቪቲ ብቻ ነው ወደታች እየሳበው ያለው። ሶ ከግራቪቲ ውጭ ሌላ አይነት ፎርስ አፕላይድ ያልሆነበት አየር ላይ ፍሎ የሆነ ፋይርድ የሆነ ሪሊዝድ የሆነ የትኛውም ኦብጀክት ፕሮጀክታይል ሞሽን ነው እንላለን። ሶ the acceleration of projectile due to gravity is 9.8 ሜትር ፐር ሰኮንድ። ይህችን ሁላችሁም ታውቃላችሁ። ግራቪቲ ፎርስ የሚያደርገው ኦር ግራቪቲ ኦብጀክቶችን ፑል የሚያደርገው በ9.8 ሜትር ፐር ሰኮንድ ስኩዌር ነው። ሉክ አሁን የሆነ ቤዚክ የሆነ ስህተት አለ ብዙ ጊዜ ስለ ግራቪቲ ሲወራ። ፎርስ ኦፍ ግራቪቲ እና አክሰለሬሽን ዲው ቱ ግራቪቲ የተለያየ ነገር ነው። ግራቪቲ ስንት ነው ከተባለ ግራቪቲ አይታወቅም ወይም አንሜዠርድ የሆነ ነገር ነው። ምክንያቱም በሁለት ኦብጀክቶች መሃል ባለው ማስ ነው የሚደረስበት። ኒውተንስ ግራቪቴሽናል ሞሽን ላይ በደንብ የተቀመጠ ነገር ነው። ይሄ 9.8 ሜትር ፐር ሰኮንድ ስኬል ግራቪቲ ሳይሆን በግራቪቲ የተፈጠረ አክሰለሬሽን ነው። 9.8 ግራቪቴሽናል አክሰለሬሽን ነው እንጂ
ግራቪቲ አይደለም። ግራቪቲ ፎርስ ነው። ግራቪቴሽናል አክሰለሬሽን ግን በግራቪቲ ፎርስ የተፈጠረ አክሰለሬሽን ነው። እቺ እንድታውቋት ብዙ ጊዜ ኮንሰፕቹዋል ጥያቄዎች ሲጠየቁ ፊዚክስ ውስጥ ቲፒካል ስህተት ከሆኑት ውስጥ ይሄ አንዱ ነው። በቃ ግራቪቲ ስንት ነው ሲባል ሁሉም 9.8 ነው። ግራቪቲ 9.8 አይደለም። በሁለት ኦብጀክቶች መሃል በሚፈጠረው መሳሳብ የሁለቱን ኦብጀክቶች ማስ ተጠቅመን ነው ካልኩሌት ልናደርገው የምንችለው። በመሬትና በሰው መሃል ሊሆን ይችላል፣ በመሬትና በድንጋይ መሃል ሊሆን ይችላል፣ ወር በሁለት ሰዎች መሃል ሊሆን ይችላል፣ በመሬትና በፀሐይ መሃል ሊሆን ይችላል። ግራቪቲ እንደየሁለቱ እንደሚሳሳቡ ኦብጀክቶች የተለያየ ነው። ግን በግራቪቲ ኦር በመሬት ስበት የሚፈጠረው አክሰለሬሽን 9.8 ሜትር ፐር ሴኮንድ ነው። ኤኒያው እዚህ ጋር የትኛውንም ኦብጀክት መሬት የምትስበው በ9.8 ሜትር ፐር ሴኮንድ ስኩዌር እኩል ነው። የትኛውም ኦብጀክት ማለት ነው ከየትኛውም ሄይት ላይ ወደ መሬት ሲወድቅ 9.8 ሜትር ፐር ሴኮንድ ነው አክሰለሬት እያደረገ ሙቭ የሚያደርጉ። ይሄ ምን ማለት ነው? እዚህ ጋር የምናጠራው አንድ ነጥብ አለ። ለምሳሌ አንድ ኦብጀክት ከአየር ላይ የወደቀ ነው ወደ መሬት ከተባለ እና አክሰለሬሽኑ 9.8 ሜትር ፐር ሴኮንድ ስኩዌር ነው ከተባለ ምን ማለት ነው? አክሰለሬሽኑ ስንል በእያንዳንዱ ሴኮንድ 9.8 ሜትር ፐር ሴኮንድ ስፒዱ እየጨመረ ነው የሚሄደው ማለት ነው። ከየሆነ ሄይት ላይ የሆነ ኦብጀክት እየወደቀ ሲመጣ በ9.8 ሜትር ፐር ሴኮንድ ስኩዌር አክሰለሬት አደረገ ማለት በ9.8 ሜትር ፐር ሴኮንድ ስፒዱ እየጨመረ ይሄዳል ማለት ነው። በሌላ ሴናሪዮ ደግሞ አንድ ኦብጀክት ወደ ላይ እየወጣ ከሆነ መልሶ መውደቁ ስለማይቀር ስፒዱ እየቀነሰ ነው የሚሄደው። ሶ ስፒዱ በስንት ነው እየቀነሰ የሚሄደው? በ9.8 ሜትር ፐር ሴኮንድ እየቀነሰ ይሄዳል። ይሄን መያዝ አለባችሁ እዚህ ጋር ማለት ነው። አንድ ኦብጀክት 9.8 ሜትር ፐር ሴኮንድ ስኩዌር ነው ሙቭ እያደረገ ያለው ካል እየጨመረ ያለው በ9.8 ሜትር ፐር ሴኮንድ ስፒዱ እየጨመረ ነው ወይ ቬሎሲቲው ፍጥነቱ እየጨመረ ነው ያለው በ9.8 ሜትር ፐር ሴኮንድ ማለት ነው። በአንድ ሴኮንድ ውስጥ በየአንዳንዱ ሴኮንድ 9.8 ሜትር ፐር ሴኮንድ እየጨመረ ነው ማለታችን ነው። አክሰለሬሽን ይህን ያክል ነው ስንል የፕሮጀክታይል ሞሽን ኤግዛምፕሎችን ስናይ ቅድም እንዳየነው ኤቦል ኪክድ ባይ ፉትቦል ፕሌየር የተመታ ኳስ መሬት ላይ ኦር ጀስት አየር ላይ የተመታ የሆነ ኳስ ኢንሰርቴን ወይ ሙቭ ሲያደርግ የሆነ ፓዝ ተከትሎ ነው የሚሄደው። እዛ ፓዝ ላይ ያለው ግራቪቲ ብቻ ነው ወደ ታች እየጎተተ ያለው። ሶ ኤግዛምፕል ነው። ኤ ቡሌት ፋየርድ ፍሮም ኤ ገን የተተኮሰ ጥይት ካየን ፕሮጀክታይል ሞሽን ነው። ኤ ፍላይት ኦፍ ኤ ጎልፍ ቦል የሆነ ጎልፍ ቦልም የጎልፍ ኳስም ተመቶ የሆነ ቦታ ላንድ ሲያደርግ የፕሮጀክታይል ሞሽን ምሳሌ ነው። ለምሳሌ እዚህ ጋር አንድ ጥያቄ አለ። which one of the following is not the example of projectile motion? የፕሮጀክታይል ሞሽን ኤግዛምፕል ያልሆኑ የትኛው ነው ይላል። a ball thrown, B a thrown stone, C a rocket being propelled, and D the bullet fired. ከዚህ ውስጥ የትኛው ሊሆን ይችላል? እስቲ በአንዳንድ እንያቸው። ይህን ስናይ ቦል ስሮን ይላል የተመታ ኳስ ኦንሊ ግራቪቲ ብቻ ነው እዚህ ላይ አፕላይድ እየሆነ ያለው። ስለዚህ ይሄ ፕሮጀክታይል ሞሽን ነው which is right። ኤስሮን ስቶን ይላል ተመሳሳይ ነው። አንድ ድንጋይ ሲወረወር ፕሮጀክታይል ሞሽን ነው ምክንያቱም እዛ ኦብጀክት ላይ ያለው ፎርስ ኦንሊ ግራቪቲ ብቻ ነው። ሶ that's right again C a rocket being propelled የሆነ ሮኬት ከመሬት ሲተኮስ ምንድነው ሀፕን የሚያደርገው? ሮኬቱ የሆነ ቦታ ላንድ ያደርጋል። ሄዶ ኦር ጠፈር ላይ ላንድ ሲያደርግ ወይም ከየሆነ ቦታ ተነስቶ የሆነ ቦታ ሲሄድ ሮኬቶች በውስጣቸው ጋዝ አለ። ሶ መጀመሪያ የተተኮሱበት ፎርስ አለ። አጌን ደግሞ እዛ ቦታ እንዲደርሱ በውስጣቸው ያለ ጋዝ አለ ፑሽ የሚያደርጋቸው ማለት ነው። ሶ ሮኬት በግራቪቲ ብቻ ስር ሳይሆን ውስጡ ያለ ጋዝ አለ። ልክ እንደ ፕሌን ማለት ነው። ፕሌን ካየን ለምሳሌ የፕሌን እንቅስቃሴ ፕሮጀክታይል ሞሽን አይደለም፣ ምክንያቱም ጋዝ ሞልቶ ነው እየሄደ ያለው፣ ኢንጂን አለው። ሶ ይሄ ፕሮጀክታይል ሞሽን አይደለም። ዲላ ያለው ኦብቪየስሊ ቡሌት ፋየርድ ይላል። ጥይት ደግሞ ከዚህ የተለየ ነው። ጥይት ኢዝ ጀስት ጋዝ በውስጡ የለም። መጀመሪያ ላይ በጣም በከፍተኛ ስፒድ ከተተኮሰ በኋላ ውስጡ ምንም የለም፣ እንደተወረወረ ድንጋይ ነው። በቃ ኢዝ ኤ ፕሮጀክታይል ሞሽን ነው። ሶ ፕሮጀክታይል ሞሽን ኢዝ ኤ ሞሽን ኦፍ አን ኦብጀክት ዳት ኢዝ ላውንችድ ኢንቱ ዘ ኤር ኤንድ ሙቭስ አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ አለ። አንድ ሞሽኑ ላይ ያለ ፎርስ ኦር አፕላይድ እየሆነ ያለው ፎርስ ግራቪቲ ብቻ ከሆነ ነው ፕሮጀክታይል ሞሽን ብለን ኮንሲደር የምናደርገው አንድን ሞሽን። አይ ቲንክ ዩ ሃቭ ጋት ዘ ፖይንት። ሌላው አሰፕሽን ፎር አናላይዚንግ ፕሮጀክታይል ሞሽን አጠቅላላ ስናደርገው አንድ ሞሽን ይሄ ፕሮጀክታይል ሞሽን ነው ይሄ ፕሮጀክታይል ሞሽን አይደለም ብለን አስዩም ለማድረግ ምንድነው የምናደርገው? ፕሮጀክታይል ሞሽን ነው ለማለት አንድን ኦብጀክት መጀመሪያ ፍሪ ፎል አክሰለሬሽን ኢዝ ኮንስታንት ኤንድ ኦልዌይስ ዳይሬክትድ ዳውንዋርድ። በመጀመሪያ አክሰለሬሽኑ ፍሪ ፎል ነው ወይም ደግሞ በግራቪቲ የተፈጠረ የስበት አክሰለሬሽን ነው። ሶ ዳይሬክሽኑ ወዴት ነው? ወደ መሬት ነው። የትኛውም ኦብጀክት ፑል ሲደረግ እየተጋዘበት ያለው የአክሰለሬሽኑ ዳይሬክሽን ወደ መሬት ነው፣ ምክንያቱም መሬት ናት እየሳበች ያለችው። ሶ የመጀመሪያው ነጥብ እሱ ነው። ሁለተኛው ኤር ሬዚስታንስ ኢዝ ኔግለብል። ኤር ሬዚስታንስ እንደሌለ ነው የምናስበው። በቃ ምንም አይነት የአየር ግፊት የለም፣ እየገፋው ያለ አየር የለም ብለን ነው አስዩም የምናደርገው ወይም የምናስበው አንድን ኦብጀክት ፕሮጀክታይል ሞሽን ነው ለማለት። ሶስተኛ ሆሪዞንታል ቬሎሲቲ ሪሜን ኮንስታንት ሲንስ ግራቪቲ ሃዝ ኖ ሆሪዞንታል ኮምፖነንት። ሉክ አሁን ግራቪቲ አንድን ኦብጀክት ወደ ታች ነው እንጂ የሚስበው ወደ ጎን አይደለም የሚስበው። ግራቪቲ ሆሪዞንታል ኮምፖነንት የለውም፣ ጀስት ግራቪቲ ቨርቲካል ኮምፖነንት ነው። ሶ ምንድነው ሆሪዞንታል ቬሎሲቲው ኮንስታንት ነው። በቃ ለምሳሌ በ5 ሜትር ፐር ሴኮንድ ከተወረወረ አንድ ድንጋይ ሆሪዞንታሊ ማለት ነው፣ ቨርቲካሊ ቬሎሲቲ እየተቀያየረ ይሄዳል።
ቨርቲካሊ እንዳልኳችሁ ቬሎሲቲው በ9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል ወደ ታች ሲሄድ ማለት ነው። ወደ ላይ ደግሞ ሲወጣ በ9.8 ሜትር ፐር ሴኮንድ እየቀነሰ ይሄዳል። ቨርቲካሊ ነው። ሆሪዞንታሊ ግን በ5 ሜትር ፐር ሴኮንድ ተወርውሮ ከሆነ ድንጋዩ መጀመሪያ ላይ የሚጨርሰውም በ5 ሜትር ፐር ሴኮንድ ስኩዌር ነው። ምክንያቱም ኤር ሬዚስታንስ የለም ብለናል። ምንም የሚያስቆመው አየር የለም ብለናል። በቃ ፒውርሊ ግራቪቲ ብቻ ነው ያለው እዚህ ላይ። ግራቪቲ ደግሞ ወደ ታች ብቻ ነው ኦብጀክቱን የሚስበው እንጂ ወደ ጎን ምንም ኢንፍሉዌንስ አያደርገውም። ሶ በጀመረበት ነው የሚጨርሰው። ሆሪዞንታል ቬሎሲቲው ኮንስታንት ነው፣ በቃ ቋሚ ነው። ቨርቲካል ቬሎሲቲ ግን ይቀያየራል። ይህን ሞር በኔክስት ፓርት በደንብ ዲፕ ዳውን ገብተን ዲስከስ እናደርጋለን። ዶንት ወሪ። ሶ አንደር ዲስ አሰፕሽን the path or the trajectory of a projectile is called is a parabola። ሶ በእነኚህ አሰፕሽን ስር አሁን እዚህ ጋር ባስቀመጥናቸው አሰፕሽኖች or በእነኚህ ውስጥ ያለፈ የትኛው ሞሽን የሚጓዘው ምን አይነት ሞሽን ነው መሰላችሁ? ምን አይነት ትራጀክተሪ ማለት መንገዱ ማለት ነው። ለምሳሌ አንድ ኳስ እንዲህ ስዕል ላይ ብዙም አይደለውም። አንድ ኳስ ተነስቶ እንዲህ ላንድ ቢያደርግ እስከዚህ ድረስ ይቺ ኳሱ የተጓዛት መንገድ ምንድናት? ትራጀክተሪ ትባላለች። ሶ ይሄ ትራጀክተሪ ፓራቦላ ነው። ፓራቦላ አይ ቲንክ ማትስ ላይ ታውቃላችሁ። ሰርክል ያልሆነ ግን ጀስት የሆነ ግማሽ ሰርክል የሆነ ነገር ነው። የሆነ ሃፍ ኦፍ ሰርክል የሆነ ነገር ነው ፓራቦላ ስንል። የሆነ ምንድነው እሱ ከርቭ አይነት ፓዝ ነው። the horizontal and the vertical component of motion are independent and analyzed separately with a time as a common variable። ቅድም እንዳልኳችሁ ሆሪዞንታል እና ቨርቲካል ኮምፖነንቶቹ የተለያዩ ናቸው። ሆሪዞንታል ኮምፖነንት የምንለው ወደ ጎን ያለው ስትሬትሊ ሆሪዞንታሊ ያለው ነው። ቨርቲካል ኮምፖነንት የምንለው ደግሞ ወደ ታች። ለምሳሌ ሆሪዞንታል ኮምፖነንት ላይ ኢኒሻል ቬሎሲቲ አለ። ሆሪዞንታል ኢኒሻል ቬሎሲቲ አለ። ሆሪዞንታል ፋይናል ቬሎሲቲ አለ። አጌን ሆሪዞንታል ዲስታንስ አለ። እነኚህ ሆሪዞንታል ኮምፖነንት የምንላቸው ናቸው። ቨርቲካል ኮምፖነንት የምንላቸው ደግሞ ቨርቲካል ቬሎሲቲ አለ። ቨርቲካል ኢኒሻል ቬሎሲቲ እና ቨርቲካል ፋይናል ቬሎሲቲ ማለት ነው። ሄይት አለ። ቨርቲካል ዲስታንስ ማለት ነው። ሶ ቨርቲካል ዲስታንስ ማለት እነኚህ ደግሞ ቨርቲካል ኮምፖነንቶች ናቸው። እነኚህ ኢንዲፔንደንት ናቸው። አንዱ አንዱን ተጽዕኖ አያሳድርበትም። ቨርቲካል ቬሎሲቲ ስለጨመረ ሆሪዞንታል ቬሎሲቲ አይጨምርም። ኦር ቨርቲካል ቬሎሲቲ ስለቀነሰ ሆሪዞንታል ቬሎሲቲ አይቀንስም። ኢንዲፔንደንት ነው። ታይም ግን ለሁለቱም እኩል ነው። ታይም ግን ለሁለቱም ኮመን ነው። ለምሳሌ አንድ ኦብጀክት ከፎቅ ላይ የሆነ ሰው ጀስት ዝም ብሎ ወደ መሬት ቢለቀው ምንም ሳይወረውረው ወደ መሬት ቢለቀው አጌን አት ዘ ሴም ታይም ወደ መሬት እንደወረወረው ኦብጀክት በዛው ሰዓት ሌላ ደግሞ ድንጋይ የሆነ እንዲህ ቢወረውረው ሆሪዞንታሊ ቢወረውረው ሆሪዞንታሊ ቢወረውረው እነኚህ ኦብጀክቶች ሁለቱም እኩል ነው መሬት የሚደርሱት። እኩል ማለት ነው። ይሄ ኤር ሬዚስታንስ ከሌለ ማለት ነው። ምክንያቱም እዚህ ጋር ምንም አይነት ኢንፍሉዌንስ የለም ከግራቪቲ ውጪ። ሰው እኩል ነው መሬት የሚደርሱት። ይሄኛውንም በኔክስት ፓርት ላይ በደንብ ዲስከስ እናደርገዋለን። ዳስማች ወሪ ያታርጉ። እኛው እዚህ ጋር ማወቅ ያለባችሁ ነገር ሆሪዞንታል እና ቨርቲካል ኮምፖነንቶች አሉ። እነኚህ ሆሪዞንታል እና ቨርቲካል ኮምፖነንቶች ኢንዲፔንደንት ናቸው። አንዱ አንዱን ተጽዕኖ አያሳድርበትም። ግን ታይም ለሁለቱም እኩል ነው። አንድ ኦብጀክት ቨርቲካሊም ሆሪዞንታሊ የሚሄደው ዲስታንስ እኩል ነው ያለው። ሉክ when we say independent we mean horizontal component does not affect the vertical motion። አሁን ሆሪዞንታል ሞሽኑ ቨርቲካል ሞሽኑን አፌክት አያደርገውም ማለታችን ነው። በቃ ተጽዕኖ አያሳድርበትም ማለታችን ነው። አጌን ቨርቲካል ሞሽናችንም ሆሪዞንታል ሞሽኑን አፌክት አያደርገውም። ግራቪቲ doesn't care that the ball is moving forward. It will pull the ball downward at exactly the same rate as if you simply drop an object from your hand። ሉክ አሁን እዚህ ጋር ቅድም እንዳልኳችሁ ግራቪቲ ኦብጀክቱ ወደፊት እየሄደ ይሁን ወደ ኋላ እየሄደ ይሁን ዳዝንት ኬር። በቃ ወደ ጎን ያለውን ኦር ሆሪዞንታሊ ያለውን ነገር ግራቪቲ ኬር አያደርግም። ምክንያቱም ቨርቲካል ዳይሜንሽን ብቻ ነው ያለው ግራቪቲ። ሶ ሆሪዞንታል ስለሌለው ጀስት ኦብጀክቱ ወደፊትም ፎርዋርድ ሄደ ባክዋርድ ሄደ ግዴታው አይደለም። ጀስት ወደ ታች ብቻ ዳውንዋርድ ያለውን ሞሽን ብቻ ነው የሚቆጣጠረው። ሌላው ሆሪዞንታሊ ያለው ሞሽን ኮንስታንት በሆነው ስፒድ እኩል በሆነ ሰዓት ቨርቲካሊ ካለው ጋር ይጨርሳል። ምክንያቱም እዚህ ጋር ኤር ሬዚስታንስ የለም ብለናል። ሶ እዚህ ጋር ጠቅልል ለማድረግ ያክል ሆሪዞንታል አለ፣ ቨርቲካል ሞሽኑ አለ በአንድ እንቅስቃሴ ውስጥ። ለምሳሌ ሰምባዲ እዚህ ጋር ኳስ ቢመታ የሆነ ሄይት ላይ ነው የሆነ ሄይት እዚህ ጋር የሆነ ሄይት ላይ ቆሞ የሆነ ኳስ ቢመታ ኳሱ ይችን ፓዝ ተከትሎ ወደ መሬት ላንድ ያደርጋል። እዚህ ጋር ግን ይህን ኳስ የመታበት የሆነ ስፒድ አለ፣ ሆሪዞንታል ስፒድ ማለት ነው። እዚህ ጋር ይችን ኳስ ሲመታት ለምሳሌ 5 ሜትር ፐር ሴኮንድ ነው የተመታች ይች ኳስ ብንል ወደ ጎን ነው የተመታችው፣ ወደ ታች ምንም አልተወረወረችም። ሶ ዜሮ ነው ማለት ነው። ቨርቲካል ኢኒሻል ቬሎሲቲው ዜሮ ነው። ጀስት ሆሪዞንታል ኢኒሻል ቬሎሲቲው ብቻ ነው 5 ሜትር ፐር ሴኮንድ። ነገር ግን ቨርቲካል ኢኒሻል ቬሎሲቲው ቀስ በቀስ በግራቪቲ ምክንያት በ9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል። አይ ሃቭ ቶልድ ዩ ኢት። ግን ሆሪዞንታል ቬሎሲቲ ኢዝ ኮንስታንት፣ ምክንያቱም ኖ ኤር ሬዚስታንስ ኦንሊ ግራቪቲ ብቻ ነው ፑል እያደረገው ያለው። በ5 ሜትር ፐር ሴኮንድ ነው የጀመረው፣ የሚጨርሰው በ5 ሜትር ፐር ሴኮንድ ነው። ዲስ ዋት ዊ ኮል ሆሪዞንታል ሞሽን ነው። ጀስት ሆሪዞንታል ፕሮጀክታይል ሞሽን እንለዋለን። እዚህ ጋር ገቨርኒንግ ፎርስ እና ሆሪዞንታሊ
የሆነ ፎርስ አለ ካል ምንም አይነት ፎርስ የለም። ጀስት መጀመሪያ በተመታው ብቻ ነው። አይ ቲንክ ታስታውሳላችሁ የኒውተን የመጀመሪያ ህግ ኦር ሎውስ ኦፍ ኢነርሺያ። አንድ ኦብጀክት ምንም አይነት ፎርስ አፕላይድ ካልሆነበት እየተንቀሳቀሰ ያለው ኦብጀክት እየተንቀሳቀሰ ባለው ስፒድ ጉዞውን ይቀጥላል ይላል። አጌን አንድ ኦብጀክት ሬስት ላይ ከሆነ ምንም አይነት ኦብጀክት ኦር ምንም አይነት ፎርስ አፕላይድ ካልሆነበት በዛው ሬስት ላይ ይቆያል ይላል። ሶ እዚህ ጋም በ5 ሜትር ፐር ሴኮንድ ከተመታ ይሄ ኳስ ኤር ሬዚስታንስ አየር የለም ብለን አስበናል። ሶ በኒውተንስ መጀመሪያ ህግ መሰረት ምንም አይነት ፎርስ አፕላይድ እየሆነበት ስለሌለ በዛው ልክ ይቀጥላል ማለት ነው። ሆሪዞንታሊ ምንም አይነት አይጨምርም አይቀንስም። ኦንሊ ግራቪቲ ብቻ ወደ ፑል ስለሚያደርገው ቨርቲካሉ ይቀያየራል። ሶ ቨርቲካል ሞሽኑ ምንድነው? ግራቪቲ ነው ገቨርኒንግ ፎርሱ ማለት ነው። ፎርሱ ገቨርኒንግ ፎርስ ስንል እያንቀሳቀሰ ያለው አፕላይድ እየሆነበት ያለው ፎርስ። አክሰለሬሽኑ 0 ሜትር ፐር ሴኮንድ ስኩዌር ነው። ምክንያቱም ኮንስታንት የሆነ ቬሎሲቲ ማለት አክሰለሬሽኑ 0 ነው። ሬት ቼንጅ ኦፍ ቬሎሲቲ ነው አክሰለሬሽን ማለት። ፋይናል ቬሎሲቲ ማይነስ initial velocity divided by time will give us acceleration. Since final velocity and initial velocity are equal, we will have zero acceleration. Instead, vertical motion ስር ግን 9.8 ሜትር ፐር ሴኮንድ ስኩዌር ነው ወደ ታች አክሰለሬት እያደረገ ያለው። ኔጌቲቭ ሳይኗ የምታሳየው አንድ ኦብጀክት ወደ ታች እየሄደ ነው or just pulled እየሆነ ወደ ታች እየሄደ ነው የሚለውን ለማሳየት ያክል ነው። velocity is constant as I have told you. ቬሎሲቲ እዚህ ጋር ኮንስታንትሊ ቼንጅ ያደርጋል። ኮንስታንትሊ በስንት ነው እየተቀያየረ የሚሄደው? በ9.8 ሜትር ፐር ሴኮንድ እየቀነሰ ይሄዳል ወደ ላይ ሲወጣ አንድ ኦብጀክት። ወደ ታች ሲሄድ ግን በ9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል። ይሄ ቨርቲካል ሞሽን ነው። ሶ በአጠቃላይ ፕሮጀክታይል ሞሽን የሆነ ያክል አንደርስታንድ አድርጋችኋል ብዬ አስባለሁ። ያለው ይሄ ነው። የተለየ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ከታች አስቀምጡልን። በዚህ መንገድ የተዘጋጀውንም ሾርት ኖት የምትፈልጉ ከሆነ ቴሌግራም ቻናላችን ላይ በነፃ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ጥያቄ አስተያየት ካለ እንቀበላለን። ይህን ቪዲዮ ላይክ ማድረግ እንዳትረሱ ከተመቻችሁ። መልካም ጊዜ